እኛ አረብ ሀገር ያለን በጠቅላላ በአንድን በሌላ ሁላችንም ተሸውደናል፣ ጉድ ሆነናል። ቢሆንም ግን ከዚህ ነገር ከፍተኛ ጥንቃቄ እንድታደርጉ ጓደኞቼ የዛሬውን ታሪክ ወደ እናንተ ይዤ ቀርብ ያለው ማለት ነው። ብዙ ነገር ትማሩበታላችሁ። እስከ መጨረሻው ድረስ አድምጡ። እንደዚሁም ላይክ ማድረጋችሁን አትርሱ ማለት ነው። ለሌሎች እንዲደርስ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እላለሁ። ሰላም ሰላም፣ እንዴት ናችሁ? እንዴት የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ እያልኩኝ ቀጥታ ዛሬ ወደ ጉዳይ የምገባላችሁ። ብዙዎቻችሁ አታንዛዥ፣ ወደ ጉዳይ ወደ ገደለው ግቢልን እባክሽ እያላችሁ ኮመንት ላይ አይቻለሁ ማለት ነው። ስለዚህ ዛሬ እቀጯን ብቻ ነው ማውራው ማለት ነው። የገደለውን ነገር ነው የምነግራችሁ። ቀጥታ እናንተ ጆሯችሁን ሳይሆን ልባችሁን ስጡኝ ማለት ነው። ምክንያቱም ጆሮ ቢሰማ ትርጉም የለውም ልብ ካልሰማ። ስለዚህ ጓደኞች ይህን ነገር በጥሞና አድምጣችሁ እናንተ ደግሞ ለፍታችሁ ጥራችሁ ግራችሁ ስንትና ስንት መስዋዕት የተከፈለበት የቤተሰብ የልጅ የባል ናፍቆት የሀገር ናፍቆት የብዙ ነገር ናፍቆት እንደዚሁም ብር ሲጠራቀም እንግዲህ ብዙ ነገር ያምረናል። ከዚያ ከአምሮታችን ተቆጥበን ነው ገንዘብ የምናጠራቅመው። ነገ የተሻለ ሰው ለመሆን ነው። ቋንቋ ሳንችል መግባባቱን ሳንችል የምንሄድበትን ቦታ ሳናውቅ አይናችንን ጨፍነን ፈጣሪን አምነን ነው ብዙዎቻችን የተሰደድ ነው እንጂ እውቀት ኖሮን አይደለም የተሰደድ ነው። እና እንደዚህ ዋጋ የተከፈለበት መስዋዕት ያደረግንበትን ገንዘብ ግን አብዛኞቻችን የት ላይ እንደምናውለው አናውቅም ማለት ነው። አንዳንዶቻችንም ደግሞ ጥሩ ነገር ላይ አዋልን ብለን እናስብና የተሳሳተ ቦታ እናውለውና በስተመጨረሻ በጸጸት በተለያዩ ነገሮች የራሳችንን እስከ ማጥፋት ድረስ የምንደርስ በጣም ብዙ ነን። ደግሞም ቢደረግ ራሱ አይደንቅም ማለት ነው። እንዴት ተደክሞ እንዴት ተለፍቶ እንዴት መስዋዕት ተከፍሎበት የመጣ ገንዘብ በስተመጨረሻ ያረፈበት ውጤት ምንም ነገር ሳይኖረው ሲቀር ያሳዝናል። ጊዜ ነው መስዋዕት የምናደርገው። ልጅነታችንን ብዙ ነገር ከፍለንበት ነው የሚመጣውና ይሄ ነገር ደግሞ በማይሆን ነገር ላይ ሲውል ያሳዝናል። ስለዚህ ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ በትላንትናው ቀን አንዲት እህቴ ጋር ሄጄ ነበር ማለት ነው። በሷ ላይ የደረሰው ነገር በጣም ስላሳዘነኝ ይህንን ታሪክ ልንገራችሁና እናንተ ሌሎቹ እህቶች ደግሞ ከዚህ ነገር ጥንቃቄ እንድታደርጉ ነው ማለት ነው። ምንድን ነው እህቴ እንግዲህ ባጃጅ ወደ 3 ባጃጅ ገዝታ አስቀምጣ ነበር። ከዚህ በፊት ባጃጅ የምታውቁት ነገር ነው። ሀገራችን ላይ ወደ 150 ሺህ ብር ነበር በፊት አካባቢ የሚሸጠው ማለት ነው። ከዛም በኋላ እየጨመረ 230 ሺህ ምናምን ገባ። ከዚያ 300 ሺህ ገባ። ከዛ ደግሞ 350 ሺህ ገባ ማለት ነው። ባጃጅ በጣም እየተወደደ ሲመጣ ይሄ ነገር ብር ቦታ መግዛት የማይችል ብር ነበር በወቅቱ። ቦታ ለመግዛት በጣም ጥረት ብታረግም አቅሙ አልፈቀደም ማለት ነው ቦታውን ለመግዛት። ከዛም በኋላ ብሩን ሳላጠፋው ወደዚህ ሳይንቀዣቀዥብኝ በማለት ጥሩ ነገር ላይ ላውለው ብላ ባጃጅ ነበር የገዛችው ማለት ነው። 2 ባጃጅ ገዝታ በስተመጨረሻ እንግዲህ በባለፈው ደግሞ ሁላችሁ መቼም ታውቃላችሁ የኢትዮጵያ ንግድ ባንክ ላይ ገንዘብ አትላኩ እየተዘረፈ ነው እየተባለ በጣም ብዙ ወሬ ነበር ማለት ነው። እሷም እንግዲህ በጣም ሰግታ በእጇ ላይ እንዳጋጣሚ ያጠራቀመችው ገንዘብ ነበር። እዚሁ ሀገር ላይ ሲጠራቀም በጣም ቆንጆ ነው በሚባለው መሰረት እንግዲህ እውነት ነው የምታውቁት ነው። ሀገራችን ላይ በአሁን ሰዓት ገንዘብ ልካችሁ ባንክ ላይ ማስቀመጥ በጣም ኪሳራ ነው። ጥቅም የለውም፣ ምንም ትርፍ የለውም፣ ውድቀት ነው። ምክንያቱም የሀገራችን ኑሮ ከቀን ወደ ቀን ከፍታውን እየጨመረ እየመጣ ነው ያለው። ሀገራችን ላይ ያሉ ወገኖቻችን በምን አይነት ሁኔታ እንደሚኖሩ ሁላችንም እናውቃለን፣ የኑሮን ሁኔታ ማለት ነው። በዚህም እንግዲህ አማካኝነት እሷ ገንዘብ የተወሰነ ገንዘብ እጇ ላይ ነበራትና በባንክ አትላኩ፣ በባንክ እንደዚህ የተዘረፈ ነው። ብዙ እንግዲህ የምናውቃቸው ጓደኞቻችንም እነ ፋሲካ ተዘርፈዋል። ለረጅም ዓመት ባንክ ውስጥ እንግዲህ የዝግ ባንክ ውስጥ አስቀምጣ ፋሲካ እንግዲህ እሷ የለችም ወይ ሞታለች በማለት እሳቤ የራሷን መታወቂያ አውጥተውላት ብዙ ነገር አድርገውላት አገር ገብታ ቲቪ ቀረጽ ስትጠየቅ ወደ ባንክ አካውንቷ ስትሄድ ምንም አይነት ገንዘብ የለሽም ብለው ሲነግሯት በጣም ከፍተኛ ድንጋጤ ላይ ነበር የወደቀችው። በጊዜው እዩዋ ሚዲያ ላይ ቀርባ እንግዲህ ያለውን ነገር ተናግራ ነበር። በራሷ ቻናል ላይም ቀርባ የተፈጠረውን ነገር ተናግራ ነበር። ለ7 ዓመት የለፋውበት ገንዘቤን ተዘርፍ ያለሁ ብላ እንግዲህ ለተከታታይ 2 ዓመት ከብዙ እንግልትና ስቃይ በኋላ የተንገላታችበትን ገንዘቧን ሳይቀር ተመልሶላታል። እሷ በእርግጥ በብርታቷ ማለት ነው። ምን ልላችሁ ነው
እንግዲህ ወደ 2 ባጃጅ ገዝታ አስቀምጣ ነበር። ከዛም እንግዲህ ሀገር ቤት ብር አትላኩ በሚባል ሁኔታ በጣም ተጨናንቃ በዘመድ ላይ ገንዘብ ትልካለች ማለት ነው። ያላትን ገንዘብ ወደ ቤተሰብ ነው የላከችው። ከዛም በኋላ ገንዘብ ተቀምጦልኛል ብላ አገር አማን ብላ አገር ትገባለች። አገር ስትገባ እነኛ አደራ ያስቀመጠችላቸው ገንዘቡን አሸሸ ገዳሙ ብለውበት ምንም አይነት ገንዘብ የለም፣ ወፍ የለም ማለት ነው የላከችላቸው ገንዘብ። በጣም አዝና የባጃጅ ሁኔታውን ደግሞ ባጃጆቿን ሸጣ የሆነ ነገር ለማድረግ ስትሞክር ባጃጅ በጣም ቀንሶ ነው ያገኘችው ማለት ነው። በጣም የሚያሳዝነው ነገር እኔ ራሱ በጣም ነው የደነገጥኩት። ምክንያቱም ባጃጅ በዚህ ልክ እንዴት ቀነሰ? ባጃጅ እንግዲህ በሀገራችን አሁን ላይ 100,000 ብር እንደሆነ ነው የሰማሁት ማለት ነው። እኔ በጣም ነው የደነገጥኩት። የሚገርማችሁ ነው፣ ምክንያቱም ይጨምራል የሚል ግምት ነበረኝ። ራሱ ስሰማው ደንግጫለሁ። እንዴት ነው አንድ ባጃጅ በአሁን ኑሮ 100,000 ብር ሊሆን የሚችለው? በጭራሽ እኔ ማመን አልቻልኩ ማለት ነው። ግን 100,000 ብር ነው የተባለችው። እሷ በ230,000 ብር የገዛችው ባጃጅ አሁን ግን 100,000 ብር። ለምን? ነዳጅ በጣም ስለጨመረ ባጃጅ ቀንሷል ማለት ነው። 3 ወር ቆይታን የመጣችው ከሀገር ቤት ስትመጣ ማለት ነው እንዴት ክስርስር እንዳለች ፊቷ ላይ የሚታየው የተስፋ መቁረጥ የማዘኗ ልነግራችሁ አልችልም። እውነት ለመነጋገር እኛ አረብ ሀገር ያለን ሰዎች አብዛኞቻችን ተሸውደናል ማለት ነው። ደውሎ ሰላም ነሽ ወይ የማይል ሰው እንኳን ደውለው ብር አበድሪኝ ለማለት ግን የሚደውል በጣም ብዙ ነው ማለት ነው። እኛን የሚፈልገን ሰው የለም፣ እውነት እንነጋገር ከተባባልን ማለት ነው። ስለዚህ ለራሳችሁ እወቁበት። እኔ የምመክራችሁ ነገር ለራሳችሁ እወቁበት። የእውነት በጣም ብዙ ሴቶችን እያየሁኝ በጣም እያዘንኩ ነው ያለሁት። አንዳንድ ድለኛ የሆኑ ሰዎች እንደነ ሊያሾ እንደነ ቲጂ እንደነ የተንቢ ምናምን አይነት ሴቶች ተቀይረው ሰው ሆነው ለብዙ ሰዎች ምሳሌ እየሆኑ ነው። ሌሎቹ ግን ቤት ይቁጠራቸው በራቸውን ዘግተው በገዛ ወገኖቻቸው ገንዘባቸው ተበልቶ ስንቶች ተሰብረው እንደቀሉ ፈጣሪ ይቁጠራቸው ቤታቸውን ማለት ነው። ይቺ ልጅ እንግዲህ ብዙ ነገር ነበር የምታስበው ለቤተሰብ፣ እነሱ ግን ለእሱ አላሰቡላትም ማለት ነው መልሰው። አሁን እርግጠኛ ነኝ እያንዳንዳችሁ እዚህ ኮመንት ላይ መናገር አትፈልጉ ይሆናል እንጂ የተሸወዳችሁት የተበላችሁት ውስጣችሁን የሚያቃጥላችሁ በጣም ብዙ ሰዎች አላችሁ ማለት ነው። እናንተ እንደ ሞኝና እንዳላዋቂ ተቆጥራችሁ ብዙ ሰዎች ግን እናንተ ደግሞ በደግነት በርህራሄ ስደት ላይ ሲኮን ደግሞ በጣም ነው ደግ የሚኮነው። ስደት ላይ ያለ ሰው ሁሉም ሰው ደግ ነው ማለት ነው። በጣም ደግ፣ ሁሉም ነገር ስለምናፍቀው ክፋት ነገር አያደርግም። ለሁሉም ሰው ቸገረ ይላለው ሰው ሁሉ ተበድሮ የሚያደርግ በጣም ብዙ ሰው አለና አውቁበት። ለራሳችሁ ጓደኞች ባካችሁ። ቡታጅራ ላይ ያለችው ልጅ እንግዲህ ሁላችሁ መቼም ታስታውሳላችሁ። ከዚህ በፊት 8 ዓመት ሙሉ ለፍታ ጥራ ግራ ብር አለኝ እንደማንኛውም ሰው አገሬ ላይ ሰርቼ መለወጥ እችላለሁ ብላ ስትገባ አጭሽ እገዳው ተብሎበት ወፍ የለም። እዚያ ስትደርስ እንግዲህ በጣም ብሬ ምናምን ስትል እንደለመድሽው አረብ ሀገር ሄደሽ እንደዚያው ሸቃቅለሽ ኑሪ ሲሏት እንግዲህ ነገር ሁሉ ካቅሟ በላይ ሁሉንም ነገር መቆጣጠር አቅቷት በጣም አዝና እንግዲህ አእምሮዋን ሁሉ እስከ መሳት ድረስ ደርሳ ታማ ገዳም ውስጥ ገብታ ለ1 ዓመት ያክል እንግዲህ ወደ ማገገም ስትደርስ ራሷን አጠፋች ተብሎ ነው የተነገረው መጨረሻ ላይ ማለት ነው። እንግዲህ እንዴት ነው ራሷን ያጠፋችው? እጅና እግሯ ተሳስሮ ራሱ በጣም ያሳዝናል። አንዳንድ ሰዎች አሁን ለራሳቸውን አጠፉ ይባሉና እጃቸውና እግራቸው ተሳስሯል። እንዴት ነው የታሰረ ሰው ራሱን ሊያጠፋ የሚችለው? ግን ብዙ ጥያቄ ፈጥርባቸዋል። የዚች ልጅ አሟሟት እኔ ሳይዋጥልኝ ነው ጸጥ ያልኩት። ምንም ማድረግ አይቻልም። በቃ የሆነው ሆነ። ግን ገንዘብ በስተመጨረሻ ለሰው ልጅ ጠላት እንደሚገዛ ነው ያየሁት፣ የተረዳሁት ነገር ቢኖር ማለት ነው። ስለዚህ ገንዘባችሁን አጥብቃችሁ ያዙ። ለሁሉም ሰው መስጠትን አስለምዳችሁ እጃችሁ ያጠራችሁ ጊዜ ገንዘብ ያጠራችሁ ጊዜ ግን ያ መስጠት መቀበል የለመደ ሰው ጠላት ነው የሚያደርጋችሁ፣ የተረዳሁት ነገርና ጥንቃቄ አድርጉ ቤተሰቦቼ። የምትገዙትንም ነገር ወቁበት። መሬት ግዙ፣ ባዶ ቦታ ግዙ እና ገንዘባችሁን እንደዚህ እየለፋችሁ እየጣራችሁ እየጋራችሁ የምታመጡትን ገንዘባችሁን በጥንቃቄ ያዙ ማለት። በጣም ብዙ ሰዎች ብዙዎቻችን እየተሸወድን ያለን በጣም ብዙዎቻችን ማለት ነው። ቅድም እንደነገርኳችሁ ነው። ከስንት አንዱ 100 ሰው አረብ ሀገር ቢሰደድ ከ200 2 ሰው ነው ስኬታማ የሚሆነው። 2 ሰው በእርግጠኝነት ማለት ነው። ሌላው ሰው ይሰራል። የሰራው ገንዘቡ ተበትኖ አልቋል። ሰርቶ እንዳልሰራው ሆኗል አብዛኛው ሰው ማለት ነው። ትንሾቹ ግን ስኬታማ ይሆናሉ። አያያዝ ይችሉበታል ገንዘባቸውን። ከዚያም ወደ ሀገራቸው ሄደው እንዴት ወደ ቢዝነስ መቀየር እንዳለባቸው ያውቃሉ። ወደ ቢዝነስ ቀይረውም ስኬታማ ሆነው እንግዲህ የምናየው ነው። እነ ቲጂን እያየናቸው ነው። እንደ ማንኛውም ሰው አረብ ሀገር ነበረች።
በአሁን ሰዓት እንግዲህ የት እንዳለች እናውቃለን ሁላችንም ማለት ነው። እንደዚህ ትልቅ ደረጃ እንኳን መድረስ ባይቻል ራስን ችሎ መኖር ቀላል ነገር አይደለም። አብዛኞቻችን ግን በራሳችን ላይ ጌም ነው የምንጫወተው ማለት ነው። ዱባይ ሰርተን ከሆነ በሚቀጥለው ኩዌት፣ ኩዌት ሰርተን ከሆነ በሚቀጥለው ሳውዲ፣ በሚቀጥለው ቤይሩት፣ በሚቀጥለው ጆርዳን፣ በሚቀጥለው ኳተር። ውይ አይሰለችም? ግን ፈጣሪ ከዚህ ሰውራችሁ፣ በእውነት ከዚህ ሰውራችሁ። ባለፈው እንግዲህ ችግር ላይ መሲ ላይ የቀረበችው ልጄ ዱባይ ላይ 13 ዓመቷ ነው። ወደ ኢትዮጵያ ስትመጣ ግን ዳይፐርና እንዶሚ ይዛ ነው የመጣችውን ያለችው ከአያቷ ጋር ቀርባ ማለት ነው። ዳይፐርና እንዶሚ ይዛ ስትመጣ በጣም ነው ያዘንኩት። እኔም አረብ ሀገር ሰርቻለሁ። ሰዎች በጣም ይወዱኝ ነበር፣ ወርቅ ይገዙልኝ ነበር፣ ብዙ ነገር ያደርጉልኝ ነበር። ብዙ ነገር ተቀይር ያለው ለእናቴ ቤት ሰርቻለሁ። ብዙ ነገር እንደዚያ ስላደረግኩኝ እሷ ልጄ ሄዳ ደግሞ ዱባይ ላይ 13 ዓመት ቆይታ፣ በእርግጥ ወረቀቷ በውጭ ነው የልጅቷ። ይሄን ያህል ዓመት ቆይታ እንዶሚና ፓፐርስ ይዛ ስትመጣ እንዴት ሊሆን ይችላል ብዬ ስለተቆጣኋት ስልክ መደውሏን አቆመች። ከዛም በኋላ ቲክቶክ ላይ ግን ቪዲዮ ምናምን ትለቃለች፣ እኛንም ሰላም አትለንም። ይኸው 3 ዓመቷ እንደገና ድጋሚ ተመልሳ ማለት ነው። በአጠቃላይ ወደ 16 ዓመት እንግዲህ ልጅቱ በቃ ትሰራለች። ያለውን ነገር ፈጣሪ ወቀው። እውነት ይታወቃል። አንዳንድ ብልጥ ካልሆናችሁ ካልበረታችሁ፣ በውጭ ሆኖ ደግሞ መጥፊያ ነው አንዳንድ ጊዜ ማለት ነው። ይሄን ሁሉ ዓመት ማንም አላዘነላትም። ቤተሰቦቿ እናቷ እንኳን አላዘነችላትም። የት ነው ብርሽ ነው ያለቻት። 13 ዓመት ሰርተሽ የታል ብርሽ? ፓምፐርስና ዳይፐር ብቻ ነው ይዘሽት የምትመጪው ነው ያለቻት እንጂ በጤና እንኳን መጣሽልኝ አላለቻትም። ልጅቷን ቢሆንም ትክክል አድርጋለች ባይባል፣ ነገር ግን ሁኔታው በጣም ነው የሚያሳዝነው። ስለዚህ ልጅቷ በጣም ስላዘነችባት ድጋሚ ከተመለሰች በኋላ ለተከታታይ 3 ዓመታት ድምጿን ሳታሰማት በዚያው ጠፍታ ቀረች ማለት ነው። ግን ቪዲዮ ምናምን ስትለቅ ታያታለች። አያትዮ እንግዲህ እናይ ሳልሞት አይንሽን ባይኔ ልየው ደግሞ ያሳደኳት እኔ ነኝ፣ በጣም ናፍቃኛለች ልጅ እያለች እንግዲህ መሲ ላይ ምን ስትሆን እንደነበር ያያችሁ አይታችኋታል ማለት ነው። አቅመ ደካማ እናቷ ድክም ያለችዋ ልጇን በጉጉት የምትጠብቀዋ ልጇ ግን ልቧ ተሰብሯል። በስደት ላይ ምን እንደሚገጥማችሁ ምን ይታወቃል? ስንት ነገር አለ። ወገን ዘመድ በሌለበት ሀገር ብትታመሙ፣ ስራ ብታጡ፣ አብዛኛው ሰው ስራ ይፈታል። 13 ዓመት ሙሉ ስራ ፈታሽ ባንልም እንኳን የእጃዛ ቤት ኪራይ አለ፣ የሚበላ አለ፣ ወጪው በጣም ብዙ ነው። ብትታመሙ የሕክምና የምታወጡት ራሳችሁ ናችሁ። ብዙ ወጪ ነው ያለው እና በሰላም በጤና እንኳን መመለሷ ቀላል ነገር አይደለም። ግን ሰው ብር ነው የሚፈልገው። ብር ያቺ እሷ ጥሩ ሰው ገጥማ ስለነበረ ጥሩ ሰርታ ስለነበረ ልጅቷ እንደዚህ ስታደርግ ለምንድን ነው ያለቻት። በእርግጥ የልጅቷ ነገር አንዳንዴ ሳስበው ግርም ነው የምትለኝ። በቃ ብዙ ጊዜ አስባታለሁ። ብዙ እህቶቻችንን አይቼ ስኬታማ የሆኑ እህቶችን አይቼ እንደገና ደግሞ እንደዚህ በቃ አናቅም እንደገጠማት ፈጣሪ ይወቀው። ግን እንዴት ነው ከ13 ዓመት በኋላ መቼም ወንድሞቿ እህቶቿ አድገዋል። እንዶሚው እሺ ፓምፐርሱ ምን እንዲሰላ ነው ይዛ ሄደችው የሚለው ነገር በጣም ነው ያስገረመኝ ለራሴ ማለት ነው። ብቻ ፈጣሪ አያድርስ ነው። እሷ የሆነችውን ነገር ፈጣሪ ነው የሚያውቀው። ግን እንደዚህ አይነት ውድቀት ብታመጡ ባይሳካላችሁ ማንም ሰው አያዝንላችሁም። ይህንን እወቁ። ስለዚህ ያላችሁን ነገር ብልጣብልጥ መሆን አለባችሁ። ገንዘባችሁን በምን ላይ መዋል እንዳለባችሁ ጠንቅቃችሁ ልታውቁ ይገባል። ይቻለም ለደካሞች ቦታ የላትም። ሁላችሁ ማወቅ ያለባችሁ ነገር ማለት ነው። እና ስኬታማ የሆኑ እህቶቻችንን ደግሞ ትንሽም ቢሆን የእነሱን አራያ መከተል አለብን። እንደነሱ ለመሆን መጣጣር አለብን ብዬ አስባለሁ። እና ሁላችሁም ባካችሁን ልብ በሉ። ሌላው ነገር እንግዲህ ቤተሰቦች፣ ዋናው ማስረገጫ የምነግራችሁ ነገር ምንድን ነው? የኢትዮጵያ ንግድ ባንክ ብር ይበላል በሚል ሁኔታ ብዙ ሰዎች ብራቸውን ወደ ሰው እየላኩ እየተሸወዱና እየተበሉ ነው ያሉት ማለት ነው። አይን አዲስ እንግዲህ ኮመንት ላይ ከዚህ ፊት አይታችኋታል ብዬ አስባለሁ። ጓደኛችን እሷም ተመሳሳይ ታሪክ ደርሶባታል። ለቤተሰብ ብሬን በመላክ እንደዚህ የኢትዮጵያ ንግድ ባንክ ይበላል ሲሉ ሰምታ ለቤተሰብ ልካ ወደ 500 ሺህ ብር ነው እሷም የተበላችው ማለት ነው። ማወቅ ያለባችሁ ነገር የኢትዮጵያ ንግድ ባንክ ማናጀር እንግዲህ በዚህ ጉዳይ ምላሽ ሰጥተው ነበር። በጣም በርካቶች እንዲተበላን ሲባል ማለት ነው። ምንድን ነው ከመበላታችሁ በፊት ይደውሉላችኋል። በስልካችሁ ኮድ አስገቡ፣ እንደዚህ አስገቡ፣ እጣ ደርሷችኋል፣ የተለያዩ ዝርዝሮችን ይነግሯችኋል ማለት ነው። የስልካችሁን ማለትም የባንካችሁን ኮድ እራሳችሁ አስገብታችሁ ካልነገራችኋቸው በስተቀረ ማንም ሰው አይዘርፋችሁም ማለት ነው። ይህንን ጉዳይ ከዚህ በፊት እንግዲህ አንድነት ዩቲዩብ ራሱ በደንብ አስረግጦ አስተምሯል ማለት ነው። እሱ ጋር ራሱ ስለደረሰበት
ቀጥታ ይደውሉላችኋል። ባንካችሁ ላይ ስንት ቀሪ ሂሳብ አላችሁ፣ እጣ ደርሷችኋልና ያለውን ነገር እናስገባላችሁ ስለሆነ ንገሩን። እንደዚህ አይነት ፕሮሰስ ያበዛሉ። የምትሞሉት ነገር አለ። ያንን ከሞላችሁ ነው እንጂ የምትዘረፉት። ካልሞላችሁ ማንም ሰው አይነካችሁም። በህጋዊ መንገድ ደግሞ ገንዘባችሁ እንደዚህ ለረጅም ጊዜ አሁን አካውንታችሁን ዘግታችሁ አስቀምጣችሁ ከሆነ ቢወሰድባችሁ እንኳን ትዕግስት ካላችሁ ገንዘባችሁ ይመለሳል ማለት ነው። ለዚህ ደግሞ ፋሲካ ምስክር ነች። ፋሲካ ለተከታታይ 2 ዓመታት እንግዲህ በፍርድ ቤት ስትመላለስ ቆይታ የደከመችበትን የወጣችበትን የወረደችበትን ካሳ ጭምር ነው ያስመለሰችውና ምንም አይነት ፍራቻ አይግባችሁ። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል ማለት ነው። ብዙ ነገር እንደተማራችሁበት አልጠራጠረም። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አምላክ ሀገራችን ሰላም ያድርግልን። ቻው